ሰላም ውድ የሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዛሬው ክፍለ ጊዜያችን ካለፈው ትምህርት የሚቀጥል በአስጨናቂ ሁኔታ ውስጥ ወይም ደግሞ ነገሮች ሁሉ ከቁጥጥራችን በላይ ሲሆኑ ምን ማድረግ እንዳለብን፣ ጭንቀት ኃጢአት እንደሆነ፣ ነገር ግን የሚያስጨንቁ ነገሮች እንደሚገጥሙን፣ የሚያስጨንቁ ነገሮች ከቁጥጥራችን በላይ የሆኑ ነገሮች በገጠሙን ጊዜ ግን መጽሐፍ ቅዱስ አድርጉ የሚለንን መሆን እንዳለብን ተነጋግረን ነገር ሁሉ ከቁጥጥራችን በላይ ሲሆን በቁጥጥራችን ስር ባሉ ነገሮች እንዴት ማሸነፍ እንደምንችል ተመልክተናል። ከዚህ ውስጥ የመጀመሪያው በቁጥጥራችን ስር ያለው ጸሎት ወይም ደግሞ ወደ እግዚአብሔር ችግሮቻችንን ይዞ መቅረብ አንዱ ሁኔታዎች ከቁጥጥራችን በላይ ቢሆንም ግን መጸለይን የማይከለክሉን ስለሆነ በእግዚአብሔር ፊት ችግሮቻችንን ማቅረብ የማይከለክለን ስለሆነ አንዱ ጸሎት ከቁጥጥራችን ውጭ ለሆኑ ነገሮች ማሸነፊያ ወይም ደግሞ ማለፊያ መንገድ እንደሆነን ተነጋግረናል። በዛሬው ክፍለ ጊዜ ደግሞ ቀጥሎ ያሉትን ከቁጥጥራችን በላይ የሆኑ ነገሮች ሲገጥሙ በቁጥጥራችን ስር ያሉትን ነገሮች እንመለከታለን። ለመነሻ እንዲሆነን በመዝሙር 119 ቁጥር 143 ላይ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። መከራና ችግር አገኙኝ ይላል ዘማሪው። መከራና ችግር አገኙኝ። ይሄ እግዚአብሔር ለመረጠው ሰው፣ እግዚአብሔር የኔ ነው ላለው ሰው፣ እግዚአብሔር ለቀባው ሰው፣ እግዚአብሔር ለጠራው ሰው፣ አሁንም ደግሞ በዚህ ዘመን ላይ ላለን በክርስቶስ ኢየሱስ ላለን ሁሉ መከራና ችግር ከኛ የሚርቁ እንዳልሆኑ የሚገልጽ ቃል ነው። መከራና ችግር አገኙኝ፣ ነገር ግን ትእዛዛት ግን ተድላይ ናቸው። እነዚህ ደስታዬ ናቸው። መከራና ችግር ባሉበት ሁኔታ ላይ የአንተ ትእዛዝ ግን ተድላይ ነው። ይሄ ማለት በአዲሱ መደበኛ ትርጉም መከራና ስቃይ ደርሶብኛል፣ ነገር ግን ትእዛዝህ ደስታዬ ነው፣ ወይም በትእዛዞችህ ደስታን አገኛለሁ ይላል። በሌላ ስፍራም ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ የሚል ቃል አለ። ምናልባት እንዲህ አይነት ነገሮች መጀመሪያ ላይ ከባድ መስለው ሊታዩን ይችላል። ግን ደግሞ ወደ እግዚአብሔር ቃል ስንመጣ መንገዱን ወይም አደራረጉን እናያለን። እንግዲህ አንዳንድ ጊዜ ጫናና ጭንቀት ሲሰማን ወይም ደግሞ አስቸጋሪ ሁኔታ ሲገጥመን ከሁኔታዎቹ ለማረፍ ወይም እፎይታን ለማግኘት የምንሄድበት ብዙ መንገዶች አሉ። ግን በጣም የሚገርመው እነዚህ የምንሄድባቸው መንገዶች ከደረሱብን ችግሮችና መከራዎች በላይ ሌላ ችግሮች ሲፈጥሩ ይታያል። በራሳቸው እኛ የምንወስዳቸው የምንሄድባቸው እርምጃዎች ከችግሩ በላይ አስቸጋሪ ይሆናሉ። አንዳንድ ጊዜ ከገጠመን መከራና ችግር ወይም አስጨናቂ ሁኔታ በላይ ከሁኔታው ለመውጣት የምንሄድባቸው መንገዶች አስቸጋሪ ይሆናሉ። አልፎም የምንሄድባቸው መንገዶች የችግራችንን ጊዜ የሚያራዝሙ ወይም ደግሞ ሌላ አዳዲስ ችግር የሚፈጥሩ ሆነው ይገኛሉ። ያስጨነቁንን ሁኔታዎች በራሳችን ለመወጣት የምንሄድባቸው፣ ተስፋ ያስቆረጡንን ሁኔታዎች በራሳችን መንገድ ለመወጣት የምንሄድበት መንገድ በራሱ ሌላ ችግር ሲፈጥር ይታያል። እንደውም ብዙ ጊዜ የሚያደክመን ችግሩ ወይም ደግሞ የሚያስጨንቀው ሁኔታ ሳይሆን ከችግሩ ለመውጣት የምንመርጠው መንገድ እሱ ደግሞ የበለጠ ሊያስጨንቀን ይችላል። ስለዚህ ችግሩን ብቻ ማየት ሳይሆን ከዚህ መንገድ ወይም ከዚህ ችግር መውጣት የምችልበት ወይም ደግሞ ሁኔታዎችን መቋቋም የምችልበት መንገድ ምንድን ነው? ይሄ የምከተለው መንገድ እንደ እግዚአብሔር ቃል ነው ወይ? መጽሐፍ ቅዱስ ይደግፈኛል ወይ ብለን መመርመር ያስፈልጋል። እንግዲህ ይህንን ስንመለከት ብዙ ጊዜ መጥቀስ የምንችለው የሳራና የአብርሃምን ታሪክ ልንመለከት እንችላለን። የአብርሃምና የሳራ ታሪክ ወይም የአብርሃምና የሳራ ችግር የዘገየ ተስፋቸው ነው። ልጅ ለመውለድ ካላቸው ፍላጎት ከሱም በላይ ደግሞ እግዚአብሔር ልጅን እሰጣቸዋለሁ፣ በእርሱ ዘር ይባረካል፣ ትውልድ ይባረካል ብሎ የተገባው የተስፋ ቃል ኪዳን በዘገየ ጊዜ እነዚህ ሰዎች ያዘጋጁት መውጫ መንገድ አለ። እግዚአብሔር ለአብርሃም ልጅን እንደሚወልድ ተስፋ ሰጠው። ግን ደግሞ ዓመታት ተቆጠሩ። ተስፋው ሲዘገይ ደግሞ የራሳቸው መንገድ አመጡ። ሳራ
አንድ መንገድ አቀረበች። ለምን ወደ አጋር አትገባም? ችግሩ መዘግየት ነበረ። ግን ከችግሩ ለመውጣት የተመረጠው መንገድ ደግሞ ከፍተኛ የቤተሰብ ግጭትን እንዳመጣ መጽሐፍ ቅዱስ ይነግረናል። በአብርሃምና በሳራ መካከል እስማኤል ከተወለደ በኋላ ከመወለዱም በፊት አጋር በእርግዝና ወራት መካከል አብርሃምና ሳራ የተጋጩትን ግጭት ማየት እንችላለን። ከዚህ የምንማረው አንድ ነገር አለ። የእግዚአብሔርን ጊዜ ለማፋጠን የምንጠቀምበት መንገድ ወይም የራሳችን ዘዴ ከችግሩ ይልቅ ሌላ የበለጠ ችግር ይወልዳል። የነበረባቸው ችግር መጠበቅ ነው፣ መዘግየት ነው። ነገር ግን ይህንን መዘግየት መቋቋም ባቃታቸው ሰዓት ላይ የራሳቸው የወሰዱት ምክር ሌላ ችግር ወለደ። የአብርሃምና የሳራ ትዳር በዚህ ምክንያት በአጋርና በእስማኤል ምክንያት ምን ያህል እንደተበጠበጠ መጽሐፍ ቅዱስ ይነግረናል። ይሄ ማለት ለሳራ አንቺው ታመጪው አንቺው ታሮጪው አይነት ሁኔታ ፈጥሯል። መጽሐፍ ቅዱስ ዘፍጥረት 16:2 ላይ ሶራም አብርሃምን እነሆ እንዳልወድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ ታነጽ እንደሆነ ወደ እርሷ ግባ አለችው። ይሄ የሳራ ዘዴ በኋላ ከተፈጠረው ችግር ጋር ስናስተያየው ሐሳቡን ያመጣችው ያመነጨችው ሳራ ነች። ደግሞ አጋር ካረገዘች በኋላ የተነጫነጨችው ወይም ደግሞ ደስታ ያልተሰማት ከአብርሃም ጋር በአጋር ጉዳይ ላይ የተጋጨችው እሷ ነች። እሱ ብቻ አይደለም፣ እንደገና እስማኤልም ከተወለደ በኋላ ይቺ ሴትና ልጅ ከዚህ ስፍራ እንዲወጡ ብላ ያደረገችው እሷ ነች። አንዳንድ ጊዜ ችግሩን ወደ ራሳችን የምናመጣው ራሳችንን፣ ከዚያም ደግሞ ችግሩ ሲጨምር ሲያስጨንቅ ሌላ እርምጃ መውሰድ ማለት ነው። የሳራን ሁኔታ ስንመለከት እግዚአብሔር ለአብርሃም ልጅን ትወልዳለህ ብሎ ተስፋ ሰጥቶት ነበረ። ግን ለጊዜው ሲዘገይ ሳራ ደግሞ የራሷን መንገድ አመጣች። ምናልባት ከአጋር ልጅ አገኝ ይሆን ወይ? ይሄንን ሳራም አብርሃምም እንደ መፍትሄ የወሰዱት ነው። ነገር ግን አጋር ስትጸንስ ያ መፍትሄ መከራ ሆነ። በሳራ የመፍትሄ ሐሳብ መሰረት እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ይህንን በዘፍጥረት 16:4 ላይ እናገኘዋለን። ቁጥር 5 ላይም ደግሞ ሳራ አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁ፣ እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። ይሄ ነው እንግዲህ አንቺው ታመጪው አንቺው ታሮጪው። ምክንያቱም መፍትሄ ብለን የወሰድነው ከችግራችን ለመውጣት የእግዚአብሔርን ጊዜ ለማሳጠር ወይም ደግሞ ሁኔታዎች አስጨንቀው ከቁጥጥራችን በላይ ሲሆኑ እኛ የምንወስዳቸው እርምጃዎች ሌላ ችግር ሲወልድ ያሳየናል። እንግዲህ ሳራም አብርሃምን ተቆጣች፣ የተደረገብኝ በደል በአንተ ላይ ይሁን። የአጋር ማርገዝ በቤተሰብ ውስጥ ሌላ ጭቅጭቅን ፈጠረ። እንግዲህ ከዚህ የምንማረው ነገር በእግዚአብሔር የተፈቀደውን ጊዜ መጠበቅ አስቸጋሪ ቢሆንም ግን ደግሞ መጠበቅ አቅቶን ከጠበቃው ለመውጣት የምንፈጥረው የራሳችን መፍትሄ ከመጠበቁ ይልቅ ሌላ የበለጠ ችግር ይዞ ሌላ የበለጠ አስጨናቂ ነገር ይዞ ይመጣል። የሳራ መፍትሄ ልጅ እንዲመጣ ነበረ። ግን የተገኘው ቤተሰብ ውስጥ ጭቅጭቅ መፍጠርን ነው። ሁለት ሴቶች በአንድ ቤት መካከል ላይ እንደውም በልጆቻቸው መካከል እንደዚሁ ውድድርና ፉክክር የሆነበትን ይታያል። ስለዚህ አማኞች በእኛም ዘመን ላይ ከእግዚአብሔር መንገድ ውጪ መፍትሄ ስንፈልግ የሚወለድ ሌላ ችግር አለ። በዚህ ዘመን ላይ ገንዘብ ለማግኘት ሰው ውሸትን ይጠቀማል። በኋላ ደግሞ ውሸቱ ሲያሳድደው እንመለከታለን። ሰላም ለማግኘት እንኳ በሐሰት ስምምነት ውስጥ ይገባል። በኋላ ግን ደግሞ ሕሊና ሲያስጨንቅ እንመለከታለን። ችግሮችን ለማቃለል የምንሄድባቸው መንገዶች እንደገና መልሰው ለራሳችን ወጥመድ ሊሆኑ ይችላሉ። እና ምን እንማራለን ከዚህ ውስጥ?
የእግዚአብሔር ጊዜ የዘገየ ሲመስለን እኛንን የዘገየ የሚመስለን እንጂ እግዚአብሔር በጊዜው የሚሰራ አምላክ ስለሆነ እግዚአብሔር ዘገየ አይባልም። ግን የእግዚአብሔር ጊዜ የዘገየ ሲመስለን ያንን ጊዜ መቋቋም ሲያቅተን የምንወስደው የራሳችን እርምጃ የሚፈጥረው ሌላ ችግር አለ። የሳራ ዘዴ የሳራ መፍትሄ የፈጠረውን ችግር አይተናል። በሌላ በኩል ደግሞ በአዲስ ኪዳን ውስጥ እንደዚሁ በችግር ጊዜ፣ በመከራ ጊዜ፣ በፈተና ጊዜ መልስ የተሰጠበትን የጌታ የኢየሱስ ክርስቶስን ታሪክ እንመለከታለን። በአዲስ ኪዳን ውስጥም እንደዚህ አይነት ፈተና በሚያጋጥመን ጊዜ ትክክለኛ የመውጫ መንገድ ምን እንደሆነ ያሳየናል። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ብንመለከት ጌታ ኢየሱስ ክርስቶስ ጾሞ ከጸለየ በኋላ ያለው ታሪክ እንደዚህ ይላል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ያን ጊዜ ፈታኝ ቀርቦ ረሃቡን መሰረት አድርጎ አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እዚህ ላይ መሰረታዊ ነገር አለ። ጌታ ኢየሱስ ክርስቶስ በፈተና ወቅት ላይ ለዲያብሎስ የሰጠው ምላሽ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። የተጻፈ ነገር አለ ማለት ነው። ኢየሱስ ክርስቶስ እየመለሰ ያለው ተጽፏል ያለው የተጻፈ ነገር አለ። ይህን ተከትሎ በማቴዎስ ወንጌል ምዕራፍ 4:1 ላይ ያለውን ኢየሱስ በመንፈስ ወደ ምድረ በዳ ተመራ ስንል ይሄ ሁኔታ የእግዚአብሔር አብ ፈቃድ እንደነበረ ልብ ማለት ያስፈልጋል። ኢየሱስ በመንፈስ ነው የተመራው። መቼ? ለዛውም 40 ቀን ከጾመና ከጸለየ በኋላ። ብዙ ጊዜ 40 አይደለም 1-3 ቀን ከጾምና ከጸለይን በኋላ ችግሮቻችን የሚቃለሉ የሚመስለን ብዙ ጊዜ አለ። እንኳን 40 ቀን ጾመን ጸልየን 40 ቀን ከጾመና ከጸለየ በኋላ ያጋጠመው ፈተና ነው፣ ያውም ከዲያብሎስ የሚሆን ፈተና። ይህንን ማስተዋል ያስፈልጋል። ከዛ በኋላ ሰይጣንም እነዚህ ድንጋዮች እንጀራ እንዲሆኑ ዘዛለው። ኢየሱስ የመለሰው መልስ ግን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ይሄ ተጽፏል የሚለውን ቃል የሚገልጸው ኢየሱስ ክርስቶስ እየጠቀሰው የብሉይ ኪዳን መጽሐፍን እንደሆነ ግልጽ ነው። በዛን ወቅት ላይ የብሉይ ኪዳን መጽሐፍ አለ። እነዚህ መጽሐፎች ተበታትነው ይሁን አንድ ላይ ይሁን ግን ኢየሱስ ክርስቶስ እንዲህ ተብሎ ተጽፏል ሲል ቀድሞ የተጻፈ መጽሐፍ አለ ማለት ነው። ምናልባት በዛን ጊዜ አዲስ ኪዳን መጽሐፍ አልተጻፈ ይሆናል እንጂ የብሉይ ኪዳን መጽሐፍን ጠቅሶ ኢየሱስ ክርስቶስ ተጽፏል አለ። በጣም የሚገርመው ይህንን መጽሐፍ ሲነግረው ዲያብሎስም ደግሞ የመጽሐፍ ነገር ከተነሳማ እኔም ማቀዋለ የተጻፋልና ቀጥሎ ያለውን ነገር አደረገ። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ የተጻፈ ነገር ካነሳ እኔም ጽሑፍ ጠቅሼ እነግርሃለሁ አለው። እንደዚህ አለው፣ መላእክቱን ስላንተ ያዝልሃል፣ እግርህ በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና በተጻፈው መሰረት የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። አንዳንድ ጊዜ በመጀመሪያ ዙር ላይ የተጻፈ ነገር ጠቅሰን ከችግራችን ለመውጣት ወይም ደግሞ የዲያብሎስን ሐሳብ ለማለፍ ስንሞክር እሱማ እንዲህም ተብሎ ተጽፏል የሚል ዲያብሎስ ሊነግረን ይችላል። ከዛ ኢየሱስ የመለሰው መልስ በቁጥር 7 ላይ ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል። እንግዲህ ረሃብ ችግር ነው፣ ችግር አልነበረም አይባልም። የቀረበው መፍትሄ ግን ከችግር እንዲወጣ የቀረበው መፍትሄ ግን ከእግዚአብሔር ቃል ውጪ ስለሆነ ከእግዚአብሔር ፈቃድ ውጪ ስለሆነ ኢየሱስ ክርስቶስ ይሄንን አላደርግም። ለምን? እንዲህ ተብሎ ተጽፏል። እስከ መጨረሻው ብንመለከት እንዲህ ተብሎ ተጽፏል እያለ ለሰጠው ምላሽ ዲያብሎስም እንዲህ ተብሎ ተጽፏል እያለ እንደሄደ እንመለከታለን። ከዚህ ምን እንማራለን? በእኛም ህይወት ውስጥ የኢኮኖሚ ችግር ይመጣል፣ የጤና ችግር ይመጣል፣
ረሃብ ይመጣል፣ ጦርነት ይመጣል፣ አስጨናቂ ነገሮች ይመጣሉ፣ ስራ ልናጣ እንችላለን፣ የቤተሰብ ችግር ሊፈጠር ይችላል። አንዳንድ ጊዜ እንዲህ አይነት ሁኔታዎች እግዚአብሔር የሚፈቅዳቸው ፈተናዎች እንደሆኑ ወይም እግዚአብሔር ሳያውቅ የማይመጡ ፈተናዎች እንደሆኑ ማሰብ ያስፈልጋል። ከዚህ ጋር ደግሞ ከዚህ ለመውጣት ደግሞ የምንሄድባቸው ውሸቶች፣ የምንሄድባቸው ማጭበርበሮች ወይም ደግሞ የተሳሳተ መንገድ ገንዘብን ለማግኘት የምንሄድበት ልክ ከእግዚአብሔር የተፈቀደ እስኪመስለን ድረስ በተሳሳተ መንገድ ልንሄድ እንችላለን። እንግዲህ በዚህ ውስጥ ተጽፏል የሚለውን ለምን ማንሳት አስፈለገ? አስቸጋሪ ሁኔታ፣ ከቁጥጥራችን በላይ የሆኑ ነገሮች ሲገጥሙን የምንሄድበት መንገድ ባለፈው አንዱ ያየነው ጸሎት ነው፣ ወደ እግዚአብሔር መቅረብ ነው። ሁለተኛው ደግሞ ከእርሱ ለመውጣት ምን ምላሽ መስጠት አለብን? እንዲህ አይነት ነገር ሲገጥመን ምን ምላሽ መስጠት አለብን ሲባል ምላሹን ከየት ማግኘት እንደምንችል ይጠቁመናል። ከቁጥጥራችን ወይም ደግሞ ከአቅማችን በላይ የሆኑ ችግሮች ሲያጋጥሙን የምንሰጠው ምላሽ በመጽሐፍ ቅዱስ ውስጥ ተጽፏል። በግልጽ እንዲህ አይነት ምላሾችን ከመጽሐፍ ቅዱስ እናገኛለን። ይህንን መጽሐፍ ቅዱስ ወይም ይህን የእግዚአብሔር ቃል ማንበብ ደግሞ በቁጥጥራችን ስር ነው። ስለዚህ እንዲህ አይነት አስቸጋሪ ሁኔታዎች በገጠሙን ጊዜ በቁጥጥራችን ስር ያለው አንዱ የእግዚአብሔርን ቃል ማንበብ ነው። መጽሐፍ ቅዱስን ማንበብ በጀመርን ጊዜ ለደረሰብን መከራ የምንሰጠውን ምላሽ በመጽሐፍ ቅዱስ ውስጥ እናገኛለን። እንደዚህ የሚል ቃል አለ በያዕቆብ መጽሐፍ ምዕራፍ 1 ቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ወንድሞቼ ሆይ ብሎ ነው የሚጀምረው። የእምነታችሁ መፈተን ሲል እምነት ይፈተናል፣ ግን ይሄ ፈተና ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እዚህ ላይ የምናየው ነገር በጣም የሚገርመው ነገር እግዚአብሔር ፈተናው እንዲመጣ ሲፈቅድ ግን ደግሞ ፈተናውን ወዲያውኑ አያስወግደውም። ምክንያቱም ፈተናው ዓላማ አለው። ምን ለማድረግ? ትዕግስትን፣ ብስለትን፣ እምነትን፣ ጽናትን በእኛ ውስጥ እንዲሰራ ዓላማ አለው። ልክ ዘሩ በአፈር ውስጥ እንደሚቆይ ሁሉ አንዳንድ መከራዎች ለመንፈሳዊ እድገታችን የተፈቀዱ ናቸው። የምንማረው ትምህርት አዲስ ኪዳን አማኝ ሊያልፍበት ከእግዚአብሔር የተፈቀደ መከራ እንዳለ ወይም ደግሞ ፈተናዎች እንዳሉ፣ ፈተናውን ግን ደግሞ ታግሶ ጸንቶ ማለፍ እንዳለብን ይነግረናል። ይህንን ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ፈተና እንደደረሰባቸው ይናገራል። ግን ይህ ፈተና ለሰው ሁሉ ከሚሆነው በቀር ምንም የተለየ ነገር አልገጠመም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር በምንችለው መጠን ግን ይፈቅዳል። ከምትችሉት በላይ ግን ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር ደግሞ መውጫን ያደርግላችኋል። ከፈተናው ጋር መውጫ አለ። ስለዚህ ልንመለከት የሚገባው ታግሰን እግዚአብሔር ያዘጋጀውን የመውጫ መንገድ ነው። ይህን የት እናገኛለን? ይህ መውጫ መንገድ እንዴት እናገኛለን? ብዙ ጊዜ የምንፈልገው በተለያዩ ፕሮግራሞች ላይ እግዚአብሔር የሚናገራቸው ሰዎች አሉ ብለን ወደምናምንበት ቦታ ሄደን ያንን ንግግር ነው። ነገር ግን እግዚአብሔር ራሱ ለእኛ መልስ የሚሰጥበት መንገድ አለ። የእግዚአብሔር ቃል በውስጡ ለጥያቄዎቻችን ብዙ መልሶች አሉት እና መከራውን ራሱን መታገስ፣ ከመከራው ለመውጣት የምንሄድባቸው መንገዶች፣ የሚነገሩ መንገዶች ሁሉ የተሳሳቱ መንገዶች እንደሆኑ፣ በእግዚአብሔር ፈቃድ የሚመጣ መከራ
እኛ ለመፍትሄ ብለን ካመጣናቸው ዘዴዎች ከሚመጣው መከራ የተሻለ ነው። ምክንያቱም እግዚአብሔር የፈቀደው መከራ መውጫ አለው። እኛ ግን ቀድመን ለመውጣት የምንሄድበት መንገድ መውጫ አይኖረውም እና አማኞች ከዚህ መከራ እንዴት ልውጣ ብቻ ሳይሆን በዚህ መከራ በዚህ ፈተና ውስጥ የእግዚአብሔር ፈቃድ ምንድነው? እግዚአብሔር ምን እያስተማረኝ ነው? ከእግዚአብሔር ፈቃድ ውስጥ ሳልወጣ እንዴት ይህንን ጊዜ ልለፍ? ጥያቄያችን ይሄ መሆን አለበት። ይሄን በተመለከተ ደግሞ መጽሐፍ ቅዱስ የተለያዩ ሰዎች ታሪኮችን አስቀምጦልናል። መጽሐፋችንን ማንበብ ስንጀምር እንዲህ አይነት ፈተናዎች ሲገጥሙን ሌሎች እንዴት ወጡ፣ ጌታ ኢየሱስ ክርስቶስስ እንዴት አስተማረን፣ ሐዋርያትስ እንዴት አስተማረን የሚለውን ነገር መጀመሪያ መያዝ ያስፈልጋል። ወደ የትም ከመሄዳችን በፊት በጸሎት ስፍራችን መገኘት፣ የእግዚአብሔርን ቃል ደግሞ ማንበብ ሁል ጊዜ ለዝግጅትም ይረዳናል። እነ ኢዮብ እና ሐና እነ ጳውሎስ ኢየሱስ ክርስቶስም ያሳዩት ጽናት በመጽሐፍ ቅዱስ ውስጥ ተጽፎ እናገኘዋለን። እነ ዮናስ ብዙ ሰዎችን መጥቀስ እንችላለን። እግዚአብሔር ልንቋቋመው የማንችለውን ሸክም አይደለም፣ ነገር ግን ከአቅማችን በላይ ያልሆነ ሳይሆን በአቅማችን ስር ያለ ግን ደግሞ ከባድ የሆነ ሸክም፣ እንዲህ አይነት ሁኔታ ጫና ሲመጣ ጭንቀትን ሲፈጠር ለመቆጣጠር ባንችልም ግን ለእርዳታ የምንዞርበት ወይም የምንሄድበት መንገድ አለ። እሱ አንዱ መንገድ ባለፈው እንዳየነው ጸሎት ነው። ሁለተኛው ደግሞ የእግዚአብሔር ቃል ነው። በመጀመሪያ ልንሄድበት የሚገባ ይሄ ደግሞ ወደፊት እንዴት መቀጠል እንዳለብን፣ በሁኔታዎች ውስጥ እንዴት ማለፍ እንዳለብን የሚመራ ከትንቢትም የሚበልጥ የእግዚአብሔር ቃል አለን። ስለዚህ መጽሐፍ ቅዱስን ማንበብ በቁጥጥራችን ስር ነው። የትኛውም አይነት ሁኔታ ቢመጣ መጽሐፍ ቅዱሳችን ውስጥ እንዲህ ተብሎ ተጽፏል ማለት የምንችለውን፣ ለዲያብሎስም ለሁኔታዎችም መልስ መስጠት የምንችለውን ምላሽ ማግኘት የምንችልበት በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን እርዳታ ወይም ደግሞ እፎይታ የምናገኝበትና የምናርፍበት መንገድ መጽሐፍ ቅዱስን ለማንበብና ለማዳመጥ ደግሞ ከዚህ ቃል ለመማር መምረጣችን ነው። በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆንልን ዘንድ የተጻፈ ነው። በሮሜ 15 ቁጥር 4 ላይ ይህንን ቃል ማንበብ እንችላለን። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና። ስለዚህ አማኝ የት ሄዶ ይማራል ማለት ነው? በእጁ በያዘው መጽሐፍ ቅዱስ። ማንበብና መጽሐፍ የሚችል ሰው በማንበብ ማዳመጥ የሚችል ሰው ደግሞ የእግዚአብሔርን ቃል በመስማት ይህንን በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። ይህንን ማንበብ በቁጥጥራችን ስር ነው። እንግዲያው እግዚአብሔር የሰጠንን ተስፋ ለመጠበቅ እግዚአብሔር የተናገረንን የተስፋ ቃል ኪዳን ለመውረስ እንድንችል መጠበቅ የሚያስችል ተስፋን መጠበቅ የሚያስችል መጽሐፍ ቅዱስ እና በመጽሐፍ ቅዱስ ውስጥ የተጻፉ ቃሎች ያስፈልጉናል ማለት ነው። እዚህ ውስጥ ስለ ጌታ ፍቅር፣ ስለ ጌታ ዓላማ፣ ስለ ጌታ ባህሪ፣ በጭንቀት ውስጥ በመከራ ውስጥ እንዴት ማለፍ እንዳለብን፣ ዓላማው ለምን እንደሆነ፣ እንዴት መጠንከር እንዳለብን ይህንን ሁሉ የሚያስታውሱን ጥቅሶች በመጽሐፍ ቅዱስ ውስጥ ተይዘዋል። የእግዚአብሔርን ቃል የሚነግረን ሰው ልክ የእግዚአብሔርን ቃል እንደሰማን ስለሆነ እንዲህ አይነት ነገሮች በችግራችን ጊዜ ውስጥ፣ በገጠመን መከራ ውስጥ፣ በትግሉ ውስጥ በአሸናፊነት እንድንቀጥል ያደርጉናል። ስለዚህ ቅዱሳን ማሰብ ያለብን የመውጫ መንገዶቹ ራሱ በመጽሐፍ ቅዱስ ውስጥ ተጽፈውልናል እና ረፍትን ለማግኘት እፎይታን ለማግኘት በትግሉ ውስጥ መቀጠል እንድንችል ታግሰን መሄድ እንድንችል የሚያስችሉ የእግዚአብሔር ቃል በመጽሐፍ ቅዱሳችን ውስጥ አሉ። ቆም ብለን ልናስብ ያስፈልጋል። እንዲህ ተብሎ ተጽፏል ብለን የምንነግረው ለጠላታችን ለዲያብሎስም ይሄ ችግር እኮ ከአቅም በላይ ነው፣ ነገር ግን ለዚህ ችግር መውጫ ይሄና ይሄ አለ ብሎ ሰይጣን በተንኮሉ ሔዋንን እንዳሳታት እኛንም በተንኮሉ ሊያስተን ይችላል። ወይም ደግሞ ሌሎች መካሪ የሚመስሉ ጠላት የሚጠቀምባቸው ሰዎችንም ወደ አእምሯችን አምጥቶ ከችግሮቻችን የምንወጣበትን መንገድ ሊያሳየን ይችላል። ብዙ ጊዜ ኃጢአት የሆኑ
ግን ለችግራችን ማቃለያ ከቁጥጥራችን በላይ የሆነውን ነገር ለማስቆም የምንሄድባቸው ከእግዚአብሔር ቃል ውጪ የሆኑ ከእግዚአብሔር ፈቃድ ውጪ የሆኑ መንገዶች ይቀርቡልናል። ለዚህ ነው እንዲህ አይነት መፍትሄ ሀሳቦች ሲመጡ በአእምሯችን ሰይጣን ሲያመጣውም ስጋችንም ይሄን ሀሳብ ሲያመጣ በዙሪያችን ያሉ ሰዎችም ይሄን ሲመክሩን ሌላው ቀርቶ እግዚአብሔር የሚጠቀምባቸው ሰዎች ነቢይ የተባሉ ሰዎች እንኳን ሲነግሩን እንደ እግዚአብሔር ቃል መመርመር ያስፈልጋል። ይህንን የእግዚአብሔር ቃል ደግሞ የምናገኘው መጽሐፍ ቅዱሳችን ውስጥ ነው። ስለዚህ መጽሐፍ ቅዱስ ማንበብ ችግር በደረሰብን ጊዜ ልንቋቋመው የማንችል መከራ በደረሰብን ጊዜ እፎይ ልንል ልናርፍበት የሚገባ በሁላችንም እጅ ውስጥ የሚገኝ የእግዚአብሔር ቃል ብናነበው ውስጡ መፍትሄ አለ። ጌታ ኢየሱስ ክርስቶስ እንዲህ ተብሎ ተጽፏል ያለውን እንዲህ ብለን እንኳን ምላሽ ብንሰጥ ቀጥሎ ደግሞ ወደሚቀጥለው የእድገት ደረጃ እንድንመጣ ሰይጣንም ደግሞ እንዲህ ተብሎ ተጽፏል ብሎ ሊጠቅስልን ይችላል። ለዚህም ምላሽ እንዲኖረን መጽሐፋችንን ደግመን ደጋግመን በተለይም ጻድቅ በምቹ ጊዜ ይጸልያል ተብሎ እንደተጻፈው ምቹ በሆነ ጊዜ ላይ ደግሞ የእግዚአብሔርንም ቃል ማንበብ ፈተና ሲመጣ ለመቋቋም ይረዳናል። ደግሞ ፈተናም በመጣ ጊዜ ወደ ጸሎት ስፍራችን እንደምንገባ የእግዚአብሔርን ቃል ከፍተን ስለዚህ ጉዳይ የእግዚአብሔር ቃል ምን ይላል ብለን ማየት እንችላለን። አሁን እያልኩ ያለሁት መከራና ችግር ከእግዚአብሔር ተፈቅደው ሊመጡ ይችላሉ። አናውቅም እንጂ በኢዮብ ላይ ያቆመ ብቻ ላይሆን ይችላል። ኢዮብን በተመለከተ እግዚአብሔር እና ሰይጣን በተወራረዱ ጊዜ ኢዮብ የሰጠው ምላሽ አለ። ዛሬም እንዲሁ ሰይጣን እኔና እናንተን ሊያስጥለን ከእግዚአብሔር መንገድ ሊለየን የሚያመጣው ነገር ሊኖር ይችላል። ፈተናው ከእግዚአብሔር የተፈቀደ ቢሆንም የመውጫው መንገድ ግን ሰይጣን የሚለን ነገር አለ፣ ዲያብሎስ የሚለን ነገር አለ። እሱን መቋቋም የምንችለው በቁጥጥራችን ስር ያለ የእግዚአብሔር ቃል ነው። የትኛውም መከራ፣ የትኛውም ችግር፣ የትኛውም ጦርነት ቢመጣ ከእግዚአብሔር ቃል ሊለየን የሚችል ነገር የለም። እንዲህ ተብሎ ተጽፏል ብለን መመለስ የምንችልበት በቁጥጥራችን ስር ያለ አንዱ ከጸሎት ቀጥሎ የእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁን። ይሄ ብቻ አይደለም። ችግሮቻችን ከአቅማችን በላይ በሆኑ ጊዜ ልንወስዳቸው የሚገቡ ሌሎች እርምጃዎች አሉ። ከመጸለይም አልፎ እንደገና የእግዚአብሔርንም ቃል ከማንበብ አልፎ ደግሞ ሌላ ልንጠቀምባቸው ማንም ሊወስድብን የማይችለው በቁጥጥራችን ስር ያሉ ነገሮች ከፍተው ቢመጡ እንኳ ልናሸንፍበት የሚችሉ ሌሎች መንገዶች አሉ። እነዚህን በቀጣይ በክፍል 3 ላይ እናቀርብላቸዋለን። እግዚአብሔር ይባርካችሁ።